እናትየዋ ነገርኩሽ ኢትዮጵያ ውስጥ ስለማይኖሩ በአንዳንድ ጉዳይ በአንዳንድ ንብረት መግዛት ላይ በአንዳንድ ነገር ላይ በዛ ላይ ደግሞ የኔን ኢንቴንሽን ለዴዚ ያለኝን ኢንቴንሽን ስላየች በጥሩ ሁኔታ ስለተቀራረብን ከቤተሰብ ጋርም ተተዋወቀች። መደዋወልም መነጋገርም ጀመርን። ከዛም በኋላ ማውራት ጀመርን እንጂ ሌላ ምንም ነገር የለው። ወደ ዘር ወደ ፖለቲካ ወደ ሌላ ነገር አትቀየሩት። አንተ አልቀየርከውም እኮ ሙኒዬ፣ አንተ አልቀየርከውም። ግን እንደ አንድ ሰው በቃ ልክ አንተ ውስጥ ያለው ጥያቄ ጭንቅላት ውስጥ ያለው እኛ ላይ ማለ ገብቶሃል። እቺ ሰው የት ነው? አሚና አንዴማ ሙኒዬ፣ አሁን ስልኳ ጠፍቶ ነበር አድራሻዋን ያወቅኩት ያልከው የማንን አድራሻ ነው? ከይቅርታ ጋር ምን ሰፈሯን የሚያወቅኩት ስልኳ ጠፍቶባት በዛ አጋጣሚ ነበረ ብለህ ነበረ ቅድም። የማንን ሰፈር ነው? እኔ እኮ አሁን ወይ ማወራውን ማትሰሙኝ ከሆነ በትክክል አስሬ መደጋገሙ እናንተ ስትደግሙት ስትሸራረፉት ሌላ ነገር ነው። የተሳሳተ አረዳድ እንዳለ በትክክል ስሚኝ። ዴዚ ኢትዮጵያ ውስጥ ያለች ስልኳ ተሰርቆ ነበረ። እኔ በማገኛት ሰዓት ስልኳ የሰረቃት ደግሞ አቅራቢያቸው የሚያውቁት ሰው ሱቅ ላይ ስትሄድ አንዴ ስልክሽ ምናምን ብሎ ነው መንትፎ ይዞ የሮጠው። በዛ ምክንያት እናትየዋ ምን እናርግ እንዴት እናርግ በምን ወይ ነው ስልካችን ልናስመልስ የምንችለው? ያኔ በሰዓቱ አዲስ ስልክ ነበረ። እሱ ደግሞ እንዴት ነው ማድረግ የምንችለው ምናምን ብላ የት ነው የጠፋብሽ ምናምን ብዬ አንዳንድ ነገር ለመርዳት እዚህ ነው ሰፈር እዚህ ጋር ሱቁ እዚህ ጋር ምናምን ስላለችኝ በዛ መንገድ ነው ያወቅኩት። ማለት የነ ዴዚ አያት ሰፈር ነው። የዴዚ አያት ይሁን አላውቅም። ቲና እና ዴዚ ያረፉበት ሰፈር ነው። ኦኬ፣ እዚህ መናገር አትፈልግማ? ለምን ፐብሊክ ላይ ይናገራል? አብሱ ይኸውልሽ እያለ ያለው ቆይ፣ አብሱ አንዴ እያለ ያለው ይኸውልሽ ሞተች ከተባለች ሄጄ ሳረጋግጥ ምንም አይለቅሶ የለም አለሽ። በቃ አለቀ፣ እንዝጋው ይሄንን ነገር። ቤታቸውን ኤግዛክት እዚህ ጋር ነው ቤት የሚለውን ነገር አላውቅም የትኛው ጋር እንደሆነ፣ ግን ያኔ በነገሩኝ ምክንያት በዚህ ሰፈር ስላሉኝ እዛ ሰፈር ሄጃለሁ። ለቅሶ አላገኘሁም። እኔ ስልክ የተሰረቀችበት ሰፈር ማለት ነው። በቃ ጨርሰናል። እርግጠኛ ቤቷን ከዚህ አላውቅም። እሺ ሞ አንደኛ ኢንቴንሽናችን አንተ ጋር የመጣውበት እኔ አታል በገባህበት ቁጥር ጀምሮ ነው ኮሜንት የምጽፍልህ። ምክንያቱም የዚህች እናት ነገር እኛ እንቅልፍ የነሳ ነው። እኔ እንደውም ምን ነው ባላሰብኩት መጀመሪያ እንደማንኛውም ሰው እንደማንም ኢትዮጵያዊ ሰምቼ አዝኜ ባለፍኩ እስከምል ድረስ ከጭቅላቴ ላልወጣል አዶ ነው ለምን እንደሆነ ማለት ገባ። የታገነው በጣም ከባድ ትግል ላይ ስለሆነ እና አንተ ጋር የመጣ ነው። ደግሞ ዋና ምክንያታችን ምንድነው? እኛ ላይቭ ላይ ገብተን በዚህ ጉዳይ ላይ ስናወራ አንተ ሜንሽን ያደርጉናል። ሞ ያቃል ቢኮዝ ዋትስአፕ ስላልኩ ዋትስአፕ ማለት ፕራይቬት ነገር ታውቃለህ ብሎ ስላሰበኝ ዋትስአፕ እኮ እዛ ላይ እኮ ስልኩ አለ እኮ የውጭ አሁን ስልኩ እሱን ማስረዳ ነው። ቪዲዮ ላይ ራሱ የውጭ ስልክ እኮ ነው። ሞ የእናትየው የቲክቶክ አካውንትና የዩቱብ አካውንታ መጥፋቱን ታውቃለህ ማለት ዲአክቲቭ አድርገውታል። በዚህ ጉዳይ የቲና አላቅም። የቲና የቲክቶክ አካውንት አላቅም፣ ማን እንደሆነ ስሙን አላቅም። ግን የሆነ ሰዓት ላይ ቴክስት ጽፋልኝ ነበር እዚህ ላይ ታምራት ነው የሚለው በእንግሊዘኛ ቲና ታምራት የሆነ ጊዜ ጽፋልኝ ነበር እዚህ። እኔ ዋትስአፕ ላይ ነበር የምናወራው፣ ዋትስአፕ ላይ ነው የምናወራው። የመጨረሻ እንትናችን ራሱ በዴዚ ጉዳይ ድጋሚ እንደማታወራኝ ተነጋግረን በሄደችበት ይቅናት አንቺን በርታ ብለሽ ወደፊቱ ማሰብ ይሻላል ብያት እሺ አመሰግናለሁ ብላኝ ነው የመጨረሻ ቴክስታችን። እንደዛ ነው። የቆየ ነው። ዲሴምበር ነው ያልከው 2025 ዲሴምበር 2000 ኦልሞስት 8 ወር አለፈው ማለት ነው። በጣም ቆይቷል። አሁን እቺ ዲቦራ ያልካት የማዲንጎ ልጅ ማለት ነው ከሷ ጋር ሆነ ቤተሰቦቿን የምታገናኘን ከሆነ ወይ ደግሞ አካባቢ የምትነግረን ከሆነ ይህን ነገር ብታመቻችል። ምክንያቱም አሁን ሁነኛ ሰው አውቃታለሁ የሚል ሰው ነው የምንፈልገው። ገባ በወሬ ብዙ ሰው ስለመጣ አሁን ቀደም አብሳላት ያወራች እንደዚህ ባል ምናምን ያለች ጓደኛ አላት ምን አለች ሰው ወጥቶ ስለሚያወራ ነው። ገባ የሰማችሁን የነገረች እኔ እንደዛ አውቃለሁ ያለ ሰው ግን ኤግዛክት የሚያውቃት ሰው የለም። ይሄ በጣም ከባድ ድራማ ስለሆነ ውስጡ በጣም ውስብስብ ስለሆነ አንተ እቺ ዲቦራ አትሊስት ሰፈሯን ቤቷን ወይ ደግሞ አንድ የቤተሰብ አካል ኢትዮጵያ ያለ የቤተሰብ አካል አንድ ሰው የምታገናኘን ከሆነ እሱን ነገር ብታመቻችልንና አዲስ ነገር ቆይም አሁን ምነግርህ ነገር ምን አለ መሰለህ የቤተሰቧን ነገር አላውቅም። እነሱ ያውቁኛል። አንደኛ የሚዲያ ሰው ነኝ፣ ሁለተኛ ዴዚ እዚህ ቲክቶክ ላይ ኮላቦሬት ካረገቻቸው ሰዎች መካከል አይ ቲንክ ከአሞራው ከባሏ ውጪ ከሁለት ሰዎች ጋር ነው የተገናኘችው። አንድ ከኢቢኤስ ሰውዬ፣ አንድ ከኔ ጋር መሰለኝ
ኖርማል ማስታወቂያ ያልሆነ ቪዲዮ የሰራችው። ከዛ አንጻር ቤተሰብ ጋር ይደርሳል፣ ያቁኛል ፊቴ የእሷ ቤተሰቦች እንጂ እኔ አላውቃቸውም። ያ የዜናውን የሰራው ጋዜጠኛስ አሜሪካ ነው የሚኖረው ወይስ? እኔ አላውቀውም። እሱንም ሰው አይሰራም ብሏል፣ ስልኩ አይሰራም ብሏል ሙኒዬ። እሱን ሰውዬ እኔ አላውቀውም። እኔ ነገርኩሽ፣ እነሱ ናቸው እንጂ የሚያውቁኝ እኔ አላውቃቸውም። አብሱ ስልኳ አይሰራም። ሞተር ተብዬ በሚዲያ እንደሰማው ይሄን ያህል እናንተ የምትጨነቁት እናንተ ይሄን ያህል የሚያስጨንቃችሁ ከሆነ አሁንም ነገርኳችሁ እኮ ስለሌላ ሰው ፐርሰናል ኢንፎርሜሽን ራሱ በቃ እንድታምኑ ብዬ አለፌ ነገርኳችሁ። እኔ በራሴ ማውራት ያለብኝን አወራለሁ። ጉዳዩን ሳቅ ችግር የለም። በቃ ሙኒዬ ጨርሻለሁ። እኔ ጥያቄ የለኝም። በቃ ማወቅ የምፈልገውን አክል ሰምቻለሁ። ከዚህ በኋላ ላለው ነገር የምችለውን እንደ ሰው ገብቶሃል። መሬት ላይ ባለው ነገር ላፈላልግ እችላለሁ፣ ቤተሰቧንም ጭምር። አመሰግናለሁ ሙኒሺ። አዎ እሺ እሺ። ልዑል አንተም የምልህ ተደጋጋሚ መተህ እዚህ ስለምትጽፍልኝ ነው። ስለ ቲና ማወራህ ነገር አለ ስትል አሁንም ያስገባው የምታውቀው ነገር ካለ ከአንተ ኢንፎርሜሽን ለመውሰድ ነው እንደ ሰው እንጂ እኔ ሰርክሏን ማቆይ ዴዚ ጠባብ ሰርክል ነው ያላት። ብዙ ሰው የምታወራ አይነት ሰው አይደለችም። ቴክስት የምታረግ ሰው አይደለችም። በጣም ጠባብ ሰርክል ነው ያላት። እነሱን ጓደኞቿን ሄጄ ያው ዛሬ አሁን ጽፌላቸዋለሁ። ዛሬ ድጋሚ ለሁለቱም ጽፌ ያለው የሚያውቁት ነገር ካለ እነሱ ከነሱ የሚጠፋ ነገር ስለሌለ ለምን በእያንዳንዱ ነገር ሰፖርት ሲያረጉ የነበሩ ልጆች ስለነበሩ እነሱ የሚነግሩኝን እናገራለሁ ወይ ደግሞ አጣርቼ እንትላለሁ እንጂ ሁሉም ሰው ግዴታ የለብንም። እንዴት ልበላችሁ፣ የሰው ህይወት ላይ ፈትፍተን ያን ያህል መግባት የለብንም። እኔም መጨረሻ ላይ ተስፋ የቆረጥኩት ሙኒዬ ፎሎ ግን መልስልኝ እሺ፣ ከይቅርታ ጋር እሺ። አሜን። ከየት እንደመጣችሁ አላውቅም፣ ግን በጣም እንትን ሩድ ናችሁ። ሰው ሲያወራ ጥልቅ ነው የምትሉት በመሀል። ያችን ቅድም የገባችው ፕሪንሰስም እንደዛ ብቻ። እኔ ልላችሁ ለእንደዚህ አይነት ነገር ቦታውን መስጠት አልፈልግም። ለምን ነገ ሪከርድ ተደርጎ ሌላ ነገር ነው። ነገ የሞተች ሴትዮ ትረፍ፣ እንደዚህ ያታውሩ፣ ዴዚ እንዲሆነች እርጉዝ ናት፣ እንደዚህ አርጋችሁ እንደዚህ አርጋችሁ እንደዚህ አርጋችሁ ነው የሚባለው። መጨረሻ ላይ ፊት ለፊት የሚመጣው መልኬ እኔ ነው እኔ ነኝ ብል የምደረገው። ሌላችሁ የምፈልገው እናንተን እንደ ሰውኛ ተጨንቃችኋል። እግዚአብሔር ያክብራችሁ ስለተጨነቃችሁ። ከዚህ ውጭ ግን የእናንተ ጉዳይ አይደለም። ለምን ዴዚም በጣም ማቹርድ ሰው ናት። ቲና ታምራትም በጣም ማቹርድ ሰው ናቸው ሁለቱም፣ እናትየዋም ዴዚም። ስለዚህ በዚህ በ2026 ወይ ደግሞ በ2018 ስልክ ማይገኝበት ቦታ አይሄዱም። ወሬ ይሰማሉ፣ መስማታቸው አይቀርም። የቤተሰባቸው አንድ አካል ራሱ መስማታቸው አይቀርም። ለምን ብዙ ጊዜ ስናይ እኮ ምግብ አልሰጡኝም ብለው እኮ ሰው ይወጣል እኮ። እነ ሼፍ ዮሐንስ እኮ እንዲተከለከልኩ ብሎ የሚወጣበት ዘመን ላይ ያለ ነው አይደል? ሁሉም ሰው ለሚዲያ ቅርብ ነው። ፊታቸውም ሪኮግናይዝ የሚደረግ ፊት ነው። ስለዚህ በአኖኒመስ አካውንት ወይ በዩዘር ወጥተው ሴትዮዋም ካልሞትኩኝ አልሞትኩም እንደዚህ ውሸት ነው የሚወራብኝ ማለት ትችል ነበረ። እህትየዋም ደግሞ እንደዛ ማለት ትችል ነበረ፣ በቅርበት ያሉ ወይ ደግሞ ዴዚም እንደዛ ማለት ትችል ነበረ። እርጉዝ ሆነች እንጂ ዲሴብል ሆነች ማለት አይደለም። ዴዚ ስሜት አላት። ኢሞሽኗን የውሸት ከሆነ ወጥታ እናት ያልሞተችም የውሸት እየተወራ ነው ማለት ትችላለች። አካውንቷን ወስዶባት ነው፣ ከሌ እንዲያርጎባት ነው፣ ከሌ እንዲያርጎባት ነው። እኔም ያንን ማመን ፈልጋለሁ እኮ ብሎክ ስለተደረግኩ በዴዚ አካውንት። ግን ዴዚ ሌላ አካውንት ፈልጋ እንደዚህ እንደዚህ ነው እናት ያልሞተች ማለት ትችላለች። ገብቷችኋል? እንጂ ፕሮፋይሏን ጥቁር ከዛም በኋላ የሌላን ሰው ፎቶ መዘግዘቅ ምናምን ምናምን ያ ሁሉ ድራማ ሲፈጠር ለኦዲየንሶቿ ሳትጨነቅ እንትን የምትል አይነት ሰው አይደለችም። በዛ ላይ ደግሞ አሁንም ያላት ዴት የምታደርገው በብዙ ነገር ላንዋደድ ላንጣጣም እናንተም ላትወዱት ትችላላችሁ። ግን ልጁ ያን ያህል ክፋት የመነጨ ሰው ሳይሞት የልጁ የሚወልዳት ገና ያልተወለደች የመጀመሪያ ልጁ እናት ናት እኮ። የልጁ እናት ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። የልጁ እናት ላይ የልጁ እናት ሞታ አካውንት ውስጥ ገብቶ እናትዬ እንዲሞት እንዲተቀየምሽ ምናምን ብሎ አይፖስትም ነበረ እውነት ባይሆን ኖሮ። ለምን በማንኛውም ሰዓት ላይ ወጥታ አለው ልትል ትችላለች። ከዛን እሱ ነው ክሬዲቢሊቲውንም ብዙ ነገሩንም መታመኑን የሚያጣው ልጁ ነው። 700,000 ምናምን ፎሎወር አለው። የፈለገ የሱ ዘር ቢሆኑ ራሱ በጣም እንደሚሰድቡትና
ልክ እንዳልሰራ እንደሚነግሩት 100% እርግጠኛ ነኝ። ስለዚህ በእንደዚህ አይነት ቁማር አይቀልድም። አካውንቱ ላይ ገብቶ ያልሞተች ሴትዮ ሞተች ምናምን ብሎ ድራማ የሚሰራ አይመስለኝም። ለምን at the end of the day ዴዚ እርጉዝ ናት። የመጀመሪያ ልጁን ልትወልድለት ነው። የልጁ እናት ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። ስለዚህ የማናችንም ቢዝነስ አይደለም። የአብሳላትም የልዑልም እንደ ሰውኛ አዝነናል። ሙቭ ማድረግ ነው። ሌላ ነገር ካለ እንትን ይደረጋል፣ ይወጣል። እሺ ሞ በቃ እንዳልከው አሁን አንተ በራስ የምታጣራው ካለ ያ እንደ ቅድም ያልከው አጣርቼ ማቀውን ነገር ነግራቸዋለሁ። ዋው ከፈለክ ፕራይቬት መናገር ትችላለህ። ፐብሊክም በራስ መንገር እኛን ኮንታክት ማድረግም ከደበረ ለአንተ ማሳውቃለሁ። ፐብሊክ ላይ የምናገር ካሰብነው ነገር የውሸት ከሆነ የህሊናህን እንድትወጣ ነው። አዎ የህሊናህን እንድትወጣ ነው እንጂ በሁሉም ለህሊናዬ ነገር ከዚህ በፊት አዳምጥ። ቆይ አንዴ አብሳላት ይኸውልህ፣ በሁሉም ኬዝ ብነዘንዝ ለአንተ ራስ ምታት ነው የሚሆንብህ። ምክንያቱም አሁን አንተ ስለ አሞራው ምስክርነት እየሰጠ ስለሆነ ከሞተ በኋላ የተደረጉትን ነገሮች ደግሞ ብንነግርህ ማለት አሁን አንተ ሜቢ ዲቴይሉ ነገሩ ስላልነበርክ ነው። ጥቁር አርጓል ምናምን አርክ። ጥቁሩ ስንት ሰዓት ነው የቆየው? ስንት ደቂቃ ነው የቆየው? ዘቀዘቀ ስንት ደቂቃ ነው? ኢንስታግራም ላይ ላይቭ እየገባ ነው ነጭ ልብስ ለብሶ ምናምን። ስለዚህ ውስብስብ ነው ስታየው። እሱን ያስባል እናቱ ላይ እንደዚህ አያደርግም የሚለውን በጥያቄ ምልክት አድርገን እንላፉ። አንተ የራስ እይታ ነው። ኢትስ ኦኬ ነገሩ ላይ ስለሌለ እኛ ግን ድራማው ላይ ውስጡ ላይ ስላለን የምናየውን ኤቭሪዴይ ስለምናቅ ወረስቱን እናስበውና አሌክስ ወይ አሞራው ድራማ ፈጠረ፣ የሆነ ነገር አረገ። ዴዚ ለምን አታወራም? አንድ ጥያቄ ልጠይቅህ። አሁን ለምሳሌ በቀናነት በጥሩ መንገድ ያ አሌክስ የልጁ እናት ናት። ፉቸሪንግ ወደፊት በጣም ብዙ ነገር የሚጠብቀው ሰው ነው። ይሄ ሪከርድ ደግሞ ለልጅ ልጅ የሚተላለፍ ነገር ነው። ሞተች እየተባለች ያለችው የልጁ እናት ናት። ከነሱ በላይ እኛ እንቀርባቸው ሚዲያ ላይ የምንቀር ሰዎች ነን እና አሌክስ ስለሱ ከማውራቴ በፊት እንዳንድ ማቹርድ እንደሆነ እንዳንድ እናቴ እጄ ስጠይቀው ልጆች አሉ ሻው ከዚህ ኬዝ ውጪ ልምከርሽ ለልጆችሽ ኑሪ አለኝ። ለምን ምን አስፈራው? እሱ ከሱ ጋር የምታወሩት ነገር ነው። እኔ ነገርኩሽ። አሁን ይሄ እንደራሴ የምገምተው ነው። አይ አንተ እንዳልከው እንዳልሆነ እንድታቀብዬ ነው። እሺ አመሰግናለሁ። እኔ ወጥቼ ጥያቄ ጨርሻለሁ። ሁሉን ማይክ ከፈለክ ይሄውና በራሱ አካውንት አብሳላት ታዩ። በቃ እሱ የራሱን እይታ ነው ኦዲየንስ እይታ እንዲፈልጉ ስለሚያደርግ አይ አንደርስታንድ አይደለም። ልዑል ቶ ኤክስትሪም አቲቶ በቃ ልዑል እናንተ ነገርኳቸው። አሁንም ስገቡ ኢንቴንሽናችሁ ምን እንደሆነ አላቅም። ኢንቴንሽናችሁ ግን የአንዲት እናት ግፍ ከሆነ ከእናንተ ጋር ለመተባበር ወይ ደግሞ ሞተች አልሞተችም የሚለውን ለማጣራት ዝግጁ ነን። አሁን እያልኳችሁ ያለሁት እንደማያገባው እንደ ገለልተኛ ሰው ሆኜ ስነግራችሁ ከአሌክስ ጋር እኔ ጌም ተጫውተን እናውቃለን፣ ተደባብረን ወጥተን እናውቃለን። የእሱ ጥሩ ልጅ እንደሆነ አውቃለሁ። በጣም ጥሩ ልጅ ነው። በዛች ጌም ብቻ እኔና እሱ ጋር በተፈጠረው ጌም ብቻ እንትን ብለውን ተናደን የእሱ ፋኖች መጥተው እኔን ተናግረውኝ እኔም እንትን ብዬ ተቃይመን ነው የተለያየ ነው። ተቃይመንም ባይሆን ትንሽ ቅሬታ አለ። ከዛን ዜድ ከምትባለው ጋርም ደግሞ በጣም እላፊ ተሰዳድበን እናውቃለን። ሰድባኝ ታውቃለች። ስለነሱ ጥሩ አመለካከት አለ ወይ ምናምን ለራሴ የሚቆይ ነው። ግን እንደ ራሴ ሳስበው እንደማየው ከሆነ የመጀመሪያ ነገር ይሄ ነገር የሚያገባው ዴዚን ነው። ዴዚ ማለት ደግሞ አሌክስ እንደሚነግረን እንደሚያሳየን ከሆነ የህይወቱ አካፋይ የልጁ እናት ናት። ስለዚህ የልጁ እናት ላይ እንደዚህ አይነት መጥፎ ነገር የሚሰራ አይነት ልጅ አይደለም ብዬ ማምን ሰው ነኝ። ፐርሰናሊ ያለን ነገር ይቅርና ወሬያችን ምናምን ይቅርና መጥፎ ነገር ያረጋል ብዬ ማስብ ሰው አይደለሁም። ያልሞተችን ሴት ሞተች የሚል ከሆነ ነገ የሱ ፋኖች ከሱ አጌነስት እንደሚነሱበት ያውቃል። አያረግም። እንደዚህ አይነት የተጭበረበረ ነገር ያን ያህል አያረግም። አንቺ ግን ኢንቦክስ ሄደች ስታወሪው እንደዚህ አይነት ወርድ ሊጠቀም የቻለው ብዬ ማስበው አንዳንዴ ሰዎች ኖርማል ይመስለናል። ሰዎች ሚዲያ ላይ ስለወጡ የኤቭሪዋን ላይፍ የኛ ቢዝነስ ይመስለናል። እኔ አሁን ሚዲያ ላይ ስለወጡ ማንም ሰው የኔን እናት የመናገር መብት አለው ብዬ አላስብም። የኔን ሚስት የመናገር መብት ያለው አይመስለኝም። ኢትዮጵያ ውስጥ ግን የተለመደው ምንድን ነው? እኔ ልክ ሚዲያ ላይ ስወጣ ስለ ሚስቴ ኤቭሪዋን ይመለከተዋል። ኤቭሪዋን እዛ ውስጥ ያፈተፍታል። ኤቭሪዋን በጣም ያደክማል እንደ ሰው። ስለዚህ አንዳንዴ አሮጋንት ትሆኛለሽ። አሁን አንቺም ለእኔ አብሳላት መተሽ እዚያውን በጨዋ ሙድ ስላዋራሽ ነው እንጂ በኢንቦክስ
የዴዚ እናት እንዲህ ብለህ እንዲህ ምናምን ተበጂ ነው የምልሽ። ገብቶሻላ? ማንም አይመለከተውም ስለ ፐርሰናል ላይፋችን። ሜቢ ከዛ ነገር ደክሞት ወይ ደብሮት ይሆናል። ግን እንዳልሽውም እሱ ለዴዚ መጥፎ ነገር የሚያስብ ወይ ደግሞ መጥፎ ሰው ከሆነ ጊዜ ይነግረናል። ጊዜ ሲነግረን ደግሞ መጀመሪያ የሚጎዳው እሱ እራሱ ነው፣ አሌክስ ነው። ስለዚህ በማያገባን ጉዳይ ገብተን የግድ እንደዚህ ላይ ያሉ ቲክቶክ ሚዲያ ላይ ያሉ ሰዎችን እንደምናቅ ሆነን ፐርሰናሊ ብናዋራቸው ምላሹ የሚሆነው ስድብ ወይ ደግሞ ሩድነስ ነው። እኔም እንደዛ ስለማረገው ነው። ገብቶሻላ? እኔም አሁን እዚህ ኮሜንት ላይ እኮ ለምን ቀብር አልሄድክም ምናምን ሲሉኝ እኮ ልሳደብ እችላለሁ። ያላረኩትን አሁን ፕሪንሰስ የምትባለው እንደዛ ተናገሪያት ነው የወጣሁት። ምንድነው የነሱ በዘር ጉዳይ የተገናኘ ነገር ስለሆነ ነገሩ በጣም ከፍቶ ሰው ሳያውቃቸው አምርሮ የሚጠላ ሰው ተፈጠረ። የዴዚንም እናት ከትግራይ አካባቢ አምርሮ መጥላት ጀመሩ። የዴዚንም ባል ደግሞ ከሌላ አካባቢ ያለ ሰው አምርሮ መጥላት ጀመረ እንጂ የፐርሰናል ጉዳያችን አይደለም። ገብተን ሚስት እንዲናት ሊያውም አርግዛ ከባድ ታይም ላይ ባሉበት ሰዓት ላይ ስለ እያንዳንዱ ነገር መጠየቅ እኔ ተገቢ ነው ብዬ አላስብም። ግን ዋሽቶም ከሆነ በኋላ እናንተ ምንም ሉዝ የምታደርጉት ነገር የለም። እሱ ነው ብዙ ሉዝ የሚያደርገው። እንጀራውን ያጣል፣ ስሙን ያጣል፣ በቃ ገበያውን ያጣል፣ ኤቭሪቲንግ ያጣል። ስለዚህ በዛ ወይ አድርገን እናስበው፣ እንደ አንድ ቤተሰብ እናስበው እንጂ በዘር እንደተጣላ ሰው አርቀን አናስበው። የሆነ የተለያየ ዓለም ላይ የምንኖር ጠላታሞች አይደለንም። ታፍና ከሆነ እናትየዋ መናገር ትችላለች። ታፍና ከሆነ ታግታ ከሆነ ብላችሁ የምታስቡ የእናትየዋ ቤተሰቦች ማውራት ይችላሉ። እህቶች አሏት አክቲቭ የሚጠቀሙ የሚሰሙ። ዴዚም ማውራት ትችላለች። እኛ የተነገረንን ነው የምናምነው። እንደተነገረን እኔ ሰማው እንደሞተች የሆነ ቨልነራብል የምትሆኝበት ስሜት አለ። ወጣው ሚዲያ ላይ እናትየዋ ታሳዝናለች ብዬ እንትን አልኩ። ያ ማለት ግን ማይሆን ሰውን ሄጄ መፈረጅ ወይ ደግሞ አግቷት ነው ገሏት ነው እንደዚህ አይነት ድራማ 2026 ላይ የሚደረግ አይመስለኝም። ከተረዳችሁ እንጂ ማንንም ነፃ ነው እንትን ነው ለማለት አይደለም። ተረታችኋል? አብሳላት አማንሲያ ወይ ልዑል አሚን እባክሽን እናትሽ እንደዚህ ትሁን ነው ምልሽ ያልከው ቃል ግን አልተመቸኝም። እናትሽ እንደዚህ ትሁን አላልኩም። መጀመሪያ ያልከው ቃል እንደዛም አላልኩም። እኔ ጋር መተሽ ስለ ፐርሰናል ኢንፎርሜሽን ብትጠይቂኝ ተበጂ ነው ምልሽ ነው ያልኩሽ እንጂ እናት አላልኩም። ያናዳል ለማለት ነው። እያንዳንዱን ነገር ወደ ሌላ ገልብጣችሁ አትስሙት። እኔንም እናትሽን ሰድባለሁ አላልኩም። ብታወሪኝ ግን በማያገባሽ ጉዳይ እኔ ጋር መተሽ ብዙ ነገር የምትይ ከሆነ ተበጂ ይልሻለሁ ያልኩት። በቃ ችግር የለውም። ከዚህ በላይ ልናስጨንቅ አንፈልግም። ምክንያቱም ነገሩ በጣም ብዙ ነው። ምንም የተጨነቁበት ጉዳይ የለም። ሌላ ግልጽ ያልሆነላችሁ ጥያቄ ካለ ለመመለስ አንተ እኮ አንድ የተባበርከን ትልቅ አካውንት ያለው ሰው አንተ ነህ፣ በቅርብም ያለው። በዛ ላይ ቅድም እንደነገርኩ በጣም ሜንሽን ያደረጉን አንተንም ስለነበረ ለዛም አንተም ልክ በዚህ ላይ ደግሞ ራስንም ነፃ እንድታወጣም ነው። ገባ? ያቃል የሚባለው ነገር የምታውቀውን ኦልሬዲ አሁን ነገርከን ማለት ነው። ስለዚህ አሁን ቅድም እንደተባልነው እኛ የተሰማን ስሜት የሚሰማ ከሆነ አትሊስት 50-50 የምትሆን ከሆነች እናት የት ሄደች የቅብር ቦታ ሴት ነው ብሎ የምትጠራጠር ከሆነ ከኛ ጋር የምትተባበር ከሆነ ግዴታ ከኛ ጋር ሆነ ባሰራም የራስን ማጣራት አረግና ወይ ንገረን ወይ ደግሞ ለህዝቡ አርግ። በቃ እንደ ህሊና ማለት ነው። እኛም ቁርጣችንም እኮ እየነገርኩ እኮ ነው። አንድ ነገር የምነግራችሁ ነገር እኔ ፕሬሸር የሚሰማኝ አይነት ሰው አይደለም። መጨነቅ ሰው አይደለም። ሌሊቱን ሙሉ ቀኑን ሙሉ ስትጠይቀኝ ልትውል ትችላለህ። ለራሴ መመለስ የምችል ሰው ነኝ። ምንም ነገር ምንም ቢፈጠር ምንም መሆን አይነት ሰው አይደለም። ማወራውን ነገር አስረግጬ መናገር የምፈልግ ሰው ነኝ። አንተ ስላልክ ሳይሆን የራሴ ህሊኔ ስለሚያዘኝ አብሮ እንደበላ እንደጠጣ ሰው የቲና ሀዘን አሳሰበኝ። የዴዚን አካውንት ገብቼ ሳየው ጥቁር ነው እውነት ነው ማለት ነው ብዬ ሰዎች እንዳይረፍድባችሁ ብዬ ቪዲዮ ሰራው። ቪዲዮ በሰራው ጉዳይ ሰዎች ሲጠይቁኝ የዴዚ ማዘር ኢኖሰንት ነበረች፣ የተናገረችው አንዳንድ ስህተት ቢሆንም በጣም ምስኪን እናት ነበረች ብዬ አወራው። በዛ ነገር ተሰድብ ያለው ብዙ ሰው ይሄን ነገር ብሎኛል። ከዛን እየቆየ ሲሄድ ሞታለች አልሞተችም እንደ ሰውኛም ደግሞ ለቅሶ መሄድ ስላለብኝ ሰፈሯ እሷ በነገረች ኦንሊ ኮሚኒኬሽን የነበረኝ ከእናትየዋ ጋር
ስለ ሰፈሯ የተሰረቀች ጊዜ ነው። እዛ ቦታ ሄጄ ለማጣራት ሞከርኩኝ። ምንም ነገር የለም ያልኩ። ስልኳ ላይ 99 ጊዜ ደውያለሁ፣ አይሰራም። ማድረግ የምችለው በራሴ እያጣራው ነው። ክሎዝ ጓደኞቿ ብዬ የማሰባቸው የዴዚን እያወራው ነው። ገብቷቸዋል። እታች ከዘር ጋር ምናምን አታገናኙት። እኔ ጉራጌ ነኝ፣ ብዙ ጊዜ ነግሬያቸዋለሁ። ወደ ዘር ጠበን ነው እንደዚህ ጠበን ማያገባን ጋር ገብተን ስለ ዘር ተጨንቀን እንጂ የዴዚ እናት አሁን ትግሬ ብትሆን አያገባንም ልትሉ ነበር ማለት ነው። ምንም ከዘር ጋር የሚያገናኘው ነገር የለም። እኔ ኢትዮጵያዊ ነኝ፣ በኢትዮጵያዊነት ማምን ሰው ነኝ። ማንም ሰው እዚህ ጋር ነገርኳችሁ። አሌክስ ለእኔ መለሰልኝ አልኩኝ። ከአሌክስ ጋር የነበረኝ ኮሚኒኬሽን ጌም ነው የተጫወት ነው። አንድ ቀን ከዴዚ ጋር አብሮ ተጫወተ፣ ቀጣናቸው። ዜድ የምትባለው ባለጌ ሴትዮ ነበረች፣ በሷ ምክንያት ተጣላን። ጥሩ ኮሚኒኬሽን የለንም፣ ፎሎ አንደራረግም። ያ ማለት ግን ወጥቼ ስለ አሌክስ መጥፎ ነገር የማውራት ግዴታ ወይ ሞራሉ አለብኝ ማለት አይደለም። ስለ ዜድም ያወራሁት ዜድ በትክክል የእናትየዋን ፎቶ አስገልብጣ ስታስረግጥ ስለነበረች ነው። ልክ ስላለኩኝ ነው። ልክ ያላረገችው ነገር ስላየው ነው። የፈለገ ቢሆን የሰው እናት ተገልብጠው አይፖስትም። እዚህ ጋር ብንጣላ የሰው እናት አልፖስትም። ዜድን አሁንም ቢሆን እቃወማለሁ። ልክ አልሰራችም። ያኔ ልክ አልሰራችም። በቃ ያኔ ዴዚን አስደስታለሁ ብላ ለጌም የዴዚን ጊፍተሮች ይዛለሁ ብላ እናቷን ገልብጣ የተገለበጠበት ቦታ ገብታ ስታወራ ስለነበረ ነው። አትሊስት አውርዱት። የጓደኛዬ ሚስት እናት ናት ብላ አላከበረችም። አሌክስም ጓደኛዋ ቢሆን የጓደኛዬ እናትን እንደዚህ አታርጉ አላለችም። ልክ አልሰሩም ምን ያልኩት እንጂ እከሌ አሌክስ እንደዚህ ያደረገ እንዲያደረገ መጥፎ ነው እንደዚህ ነው የዘር ምናምን ነገር ላይ አልገባውም። እኔ አሁንም እምላችሁ ይሄ ነው።